ከዩቲዩብ መንደር ትንሽ እርቃለሁ የሚል ነገር ካልመጣችሁ ያላችሁ ለምትጨቀጭቁ ሰዎች ለእናንተ ስንስ ካሁን ድረስም ዝም ያልኩት ነው ያለችው። ምንድነው ይሄ ነገር? ቤተሰብ እንግዲህ እኔ አንድ ሁለት ቀን ደብሮኝ ነበረ በጣም በሃይሚና በብሩኬ ነገር። እነዚህ ነው መስራት ሁሉ ያስጠላኝ በመሰማው ነገር በጣም የሚያስጠላ ነገሮች ስለሆኑ ስለነሱ እንደው እኔ በቃ መጥፎ ነገር ሲወራ በጣም ነው የምናደደው ቤተሰብ እንደዚህ ሲወራባቸው። ዛሬ ደግሞ ደረሰኝ መረጃ በጣም ያሳዝናል። ይሄን ነገር አካፍላችኋለሁ። አንድ ደግሞ አለ ዛሬ እንደውም ፍፄ አቅርቦታል መሰለኝ ከፍፄ ጋር ሰርቷል መሰለኝ። ትላንትና እንግዲህ ለብሩኬ እኔ ካንተ ጎን ነኝ እኛ ብሩኬ ካንተ ጎን ነን ምናምን እያለ ስለ ሃይሚ አንዳንድ ደስ የማይሉትን ነገር ሲናገር ነበረ። እንደዚህ አይነት ሰዎች አጠገባቸው ያሉ ሰዎች ናቸው ሃይሚና ብሩኬን እያጣሉ ያሉ ማለት ነው። ቤተሰብ ስትጀምሩ ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ላይካችሁ በጣም ያስፈልገኛል እባካችሁ ማለት ነው ወዶቼ። እንግዲህ በነግራችሁ ነገር ምንድነው በጣም የሚያስጠላ ነገር ሃይሚ ከዩቲዩብ መንደር ትንሽ እርቃለሁ የሚል ነገር ሰምቻለሁ። በጣም ነው ያዘንኩት ይሄን ነገር ስሰማ ማለት ነው። ቤተሰብ ዩቲዩብ ጥሎ ከመራቅ እውነታውን ተናግሮ በመሸበት ማደር ይሻላል ነው ለሃይሚ የኔ ፍቅር። ሃይሚ ሰምታችኋል እንግዲህ እመን ነው የምትለው። እሱ ደግሞ ያላደረገውን ነገር እንዴት ነው የሚያምነው? አላቅም። እነሱ መሀል ላይ እየተፈጠረ ያለው ነገር በጣም ከባድ ነገር ነው። እንግዲህ አንዳንድ ሰዎች ሃይሚን እየሰደባችሁ አብዛኞቹ እየሰደባችሁ ነው ያላችሁት። ኮሜንቱን አይቻለሁ። ሰው ይኸውላችሁ ውስጡ የያዘችውን ነገር የት ታውቃላችሁ እናንተ? ሃይሚ የያዘችውን ነገር የሚያውቅ ነገር አለ? ሃይሚት ውስጡ እንደተጎዳ የሚያውቅ ሰው አለ? ምን ታውቃላችሁ? ሁላችሁ ምንም የምታውቁት ነገር የለም እንዴ። ሰው ሁሌ ለፈገግታ ብቻ እኮ መቅረብ የለበት። ምንድነው ያለችው ሃይሚ? ለሰው ለኦዲየንስ ብዬ የውሸት ነገር ላይ ከዚህ በኋላ አልሰራም ነው ያለችው። ለኦዲየንስ ብዬ ራሴን ከዚህ በኋላ ዝቅ አላደርግም። አብራችሁ ካልመጣችሁ ያላችሁ ለምትጨቀጭቁ ሰዎች ለእናንተ ስንስ ካሁን ድረስም ዝም ያልኩት ነው ያለችው። ምንድነው ይሄ ነገር እያደረጋት ያለው ብሩኬሽ? እኛ ደግሞ በዚህ ቀን ስናይ እዚህ ዩቲዩብ መንደር ላይ ስናይ በውስጥ ምን እንደሚፈጠር እግዚአብሔር ነው የሚያውቀው። እኛ የምናውቀው ጉዳይ የለም። ግን በውጪ ብሩኬ እንግዲህ ታውቃላችሁ ማርያምን ማር ሰፈፍ ማር ሆኖ ነው ለሃይሚ የምናየው። በጣም የሚገርም ልጅ ነው። ለሃይሚ ያለው ፍቅር፣ ለሃይሚ ያለው አነጋገር ስማርት የሆኑ ንግግሮችን ነው የሚናገረው። እሷ ባትኖር ነው እንደዚህ ያሉን ነበር። እሷ ባትኖር ነው እኔ እንደዚህ ሁኛ አታዩኝም ነበር። በጣም ጥሩ ልጅ እንደሆነች ስማርት ልጅ እንደሆነች ነው እንግዲህ ለሃይሚ ብሩክ የሚያወራው ማለት ነው። እኛ ሁሌ የምንሰማው እንግዲህ ሃይሚ ከካሜራ ጀርባ ምንድነው እየተሰራ ያለው? እኔ በዚህ መንገድ ሃይሚን መቃወማት ነገር የለም። ግን ሃይሚዬን ትንሽ ነገር ተናገርኳ የምናገራት ምንድነው ብሩኬ ያየውን ነገር እውነታውን አሳዩ ነው በቃ። አሳዩና በቃ የመጣው ይምጣ በቃ አፈንጂው አሳዩ። ያኔ ዝም ብሎ ሰው በደረቅ እመን ማለት ማንኛውም የትም ዳኛ ሄዱ በደረቅ ነገር እመን ማለት የለም። ማንም ለማንም እኔ ያላደረኩት ነገር እመን ብትሉኝ ምንም አምኖ ነገር የለም። አፍርጩ አሳዩ በቃ። ደግሞ ሌላ ነገር ደግሞ ካለ ከዚህ በፊት ደግሞ ሌላ ነገር አንቺ በቃ እኛ ለኦዲየንስ ብለሽ መጥፎ ነገር እንድታረጊ አንፈልግም። እኛ ለኦዲየንስ ብለሽ አንቺ ኦዲየንስን ለማስደሰት ብሩኬ ጋር መስራት ግዴታ አድርጎ ከያዙብሽ አንቺ ራስሽን ጭንቅላት ነው የምታስኪጁ እንጂ እኛ ባኑ ጭንቅላት አትሄጂም። አንቺ ለምን ብለሽ ገና ለገና እነሱ እንዳይለያዩ ብሎ ኦዲየንሶቹ እንዲህ ስለያዙ አይደለም አንቺ የተጎዳሽ ስሪ አንልሽም። እኛ ሃይሚዬ ቆንጆ ለምን የተጎዳሽ ምሰሪው? ለመጥፎ ነገር ካለ ግልጹን ተናግረው በመሸበት ማደር። ብሩኬ መጥፎ ልጅ ከሆነ መጥፎ ነው እንደዚህ ልጅ በቃ አልፈልግም ልጅ ፎቶንም የደረስሽን ቪዲዮንም ማሳየት የዛኔ እኛ ምን ፈርዳለን? እና ብሩክ እኔ ለሃይሚ በሚያደርግላት ነገር መልካምነቱን ነው ያያያለው፣ ጥሩነቱን ነው ያያያለው። እኔ ከብሩክ አንድ መጥፎ ነገር ያየሁት ነገር የለም። እንግዲህ ቤተሰብ ሁላችሁም ታውቃላችሁ ይሄን ነገር። እናንተ ራሳችሁም ኮሜንት ላይ መጻፍ አለባችሁ። ምንድነው ችግራቸው? ሃይሚ ምንድነው ችግሯ? ብሩክ ምንድነው ችግሩ? አሁንም ቢሆን እኔ ብሩክ ላይም አልፈርድም፣ ሃይሚ ላይም አልፈርድም። ሃይሚ የራሷ ነገር እየተናገረች ነው ያለችው፣ ብሩክም እንደዛው።
ሃይሚን ብሩክ ሲነኩት አትወድም፣ ብሩክም ሃይሚን ሲነኳት አይወድም። እኛ በመሃል ላይ አንዳንድ ሰዎች ለሃይሚ አግዘን ምንሳደብ ብሩክን ለብሩክ አግዘን ሃይሚ ምንሳደብ ሰዎች ብንተው ጥሩ ይመስለኛል። በቃ ይሄ ጥሩ አይደለም። ሃይሚና ብሩኬ ነገ ተነገ ወዲያ ይታረቃሉ። እኔ ምለው በቃ እኔ ሃይሚ መመክራት አሁን እውነታው እንድትናገር ብቻ ነው። አንድና አንድ እውነታው ማፍረጥ ነው ያለባት። እውነታውን ደብቆ እመን ማለት ደግሞ አይሆንም። ማንኛውም ሴት ብትሆን ማንኛውም ሰው ቢሆን ጭንቅላቱ ላይ ማይገባ ነገር ነው። እና ቤተሰብ ሃይሚ እንግዲህ ከዩቲዩብ እርቃለሁ እያለች ነው። ለምን መራቁ ምንም አያስፈልግም። ለምንድን ነው የምትርቂው ከዩቲዩብ? ዩቲዩብሽን ለፍተሽ ብዙ ነገር አይተሽ የሰራሹ የደረሽበት ዩቲዩብ ነው። መራቅም የለብሽም። መስራት ካለብሽ አንቺ ከሚመችሽ ሰው ጋር መስራት ትችያለሽ። ግን ምንድነው እዚህ ጋራ አንቺና ብሩኪን አብረን ስለለመድናቸው ነው እንጂ ከዩቲዩብ መንደር መራቅም የለብሽም። ለጠላትም ቦታ መስጠት የለብሽም። ሃይሚዬ ጠላቶች እናንተ ሊያጋድሉ ሊያባሏችሁ ነው እየደረሱ ያሉት። እንግዲህ ሃይሚ ያየችው ነገር የለም በአይኗ፣ ግን በወሬ ነው እንግዲህ እየሰማች ያለችው። ወሬ ደግሞ ቤት ያፈርሳል እንጂ አያለማም። ስለዚህ ቤተሰብ እኔ ምለው ሃይሚዬ እውነታውን ተናግራ በቃ በመሸበት ማደር ነው ምለው። እኔ እግዚአብሔርን ነው የምላቸው። እኔ ሁለቱም ለኔ መልካም ልጆች ናቸው። በጣም ስነ ስርዓት ያላቸው ጸባይ ያላቸው ልጆች ናቸው። ባለፈው ጊዜ በቀደም በሰራሁት ቪዲዮ ሰምታችኋል። ባለፈው ምንድን ያልኩት በሃይሚ ሃፒ በርዝዴይ እንደዛ ሆነ 200,000 ስገባ እንደዛ ነው። እሷም ተናግሯለች። እኔ በቀደም ስናገረው ሃይሚ በድጋሚ ተናግሯለች። ይሄ ነገር ምንድነው ሴራ እየተሰራባቸው ስለሆነ ይሄን ነገር እነሱ ናቸው መዝጋት ያለባቸው። ገብቷቸዋል። እነሱ ካልዘጉት እነሱ ክፍተት ከፈጠሩ እንደነሱ ማይገባ መሀላቸው ላይ እና አንድ የሆነ ዩቲዩበር ኦቨር ያለ ዩቲዩበር አይቻል በቀደም ቅድምም ከትላንትና ብሩኬን ያቀረበው ስነ ስርዓትን ያዝ። ለምትናገሩ ነገር እወቅ፣ ስርዓት ያዝ። ዝም ብለህ ለይተህ ሃይሚን የመሳደብ መብት የለህም። እሺ እኩል ኮን እኩል ማየት ነው ያለብህ። ሃይሚና ብሩኬን እኩል የምትወዳቸው ሆነ። ለማንኛውም ቤተሰብ ወዳቸዋለሁ፣ አክብራቸዋለሁ። ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻው ቻው።